የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ምሳሌ ድራማን ክፍል 114 ይዤ ከች ብያለሁ። እንግዲህ ሁላችሁ ላይክ ሼር ሰብስክራይብ በማድረግ ጀምሩ የኔ ውዶች። እንግዲህ ዝና አንድ ሴት ከአቶ ጓደኛው ጋር ማለት ነው ጓደኛ ያለው እንደሱ መጥፎ የሆነ እንግዲህ ከሱ ጋር ማለት ነው ወደ ውጭ ልካታለሁ ብሎ ያሰባትን ሴት በደላላ ማለት ነው አግቶ ይዟታል። ሉላን እንግዲህ ሞገስ ስለወሰደበት በእርግጥ ይህ አቶ ዝና ማለት ነው። ዝና እንግዲህ ልጅቷን አግቶ እያሰቃያት ነው ማለት ነው። እንግዲህ ልጅቷን ሉላ ስለተወሰደችብኝ ሉላ አልተመለሰች አንቺን ሚስት ያደርግሻለሁ ይላታል። አንዴ ቅምጥ ያደርግሻለሁ እያለ እያሰቃያት ነው። እንግዲህ ልጅቷ ደግሞ አልፈልግም፣ እኔ መሄድ መስራት ቤተሰቦችን መቀየር ነው የምፈልገው፣ የአንተ ቅምጥም ሆነ የአንተ ሚስትም ሆነ አልፈልግም ብለዋለች። አሁን ግን ሊጠጋትና ሊደፍራት ሲፈልግ ማለት ነው እንግዲህ የሽንት መሽኛውን በእርግጫ ብላ መተዋለይ ማለት ነው። እንግዲህ ምሱን አግኝቷን ይሄ የተረገመ ሰውዬ እንግዲህ ከዛም እንግዲህ ለአለቃው ደውሎ አሞኛም ብሎ ሲናገር ምን ሆነ ነው ሲለው አይ እንደው ትንሽ አሞኝ ነው አለ። አልተናገረም አፍሮ ማለት ነው። እሱ ግን ያው እንግዲህ ልጅቷ ሰርታለታለች ማለት ነው። ልጅቷን ቁጭ ብላ እያለቀሰች ነው። በጣም ታሳዝናለች ማለት ነው። ወደ መሀሊት ጋር ስንሄድ ደግሞ መሀሊት ደግሞ ራበይ በማለት ወደ ብሩክ ቤት ትሄዳለች ማለት ነው። እንግዲህ መሀሊት አልተቀየረችም ማለት ነው። ግን እሷ እንደተቀየረች አድርጋ እያወራች ነው ማለት ነው ለብሩክ። ተቀይሬያለሁ፣ ቆጭቶኛል፣ ተጸጽቻለሁ፣ ይቅርታ አድርግልኝ ብላ ወደ ብሩክ ጋር ሄዳለች ማለት ነው። በርም ስታንኳኳ ማን ነው ብለው ደነገጡ። ከዛም ብሩክ ሂጂ በር ክፈችላታን ቅድስትን በር ትከፍታለች። ስከፍትም መሀሊት ናት። ከከፈተችም በኋላ በጣም ገርሟት መልሳ ዘጋችው። ከዛ ብሩክም ማን ነው አላት። ልትናገርም አልፈለገችም፣ ተንቀጠቀጠች። ከዛ በኋላ ክፈች አላት። ስከፍትም መሀሊና ስትለው ተነስቶ ምን ፈልገሽ መጣሽ አላት። ከዛም እንኳን በሰላም ለቤትህ በቃ አለችው። እሷ ግን እንኳን በሰላም ለቤትህ በቃ ልትል ሳይሆን ምግብ ምርቧት ሳይሆን ያው ዝና ልኳት ነው የመጣችው ማለት ነው። ዝና ሂጂና ይቅርታ ጠይቀሽ ከባልሽ ጋር ኑሪ ያላት ለእሷና ለብሩክም አዝኖ ሳይሆን ያው እንግዲህ መረጃ እንድታቀብለው ነው ወደ እሱ ጋር መልሶ የላካት። እንግዲህ ብሩክም እንግዲህ ብዙ መከራና ስቃይ አድርሳበታል። ልጁን ራሱ ትሙት እስከ ማለት ድረስ ቤቱን እስከ ለማሸጥ ድረስ በጣም ብዙ መከራ አድርሳበታለች። እሱ ግን ያን ሁሉ አልፎ ቦታውንም ሳያሸጥ ልጁን አሳክሞ ራሱን መስዋዕት አድርጎ እንግዲህ በወንድሙ ጀግናነትም በመድብል ማለት ነው። ታላቅ ወንድም እንግዲህ መከታ ነው። ወንድም ይባል የለ መድብል በጣም መከታነቱን አሳይቷል ማለት ነው። መድብል ጀግና ብሩክ ወንድሙን አትርፏል ማለት ነው። እንዲሁም ጓደኛው ሞገስ ለብሩክ በጣም ብዙ መስዋዕት ንብረቱን እስከ መታገር ድረስ ብዙ ነገር ደርሶበታል ሞገስም ማለት ነው። ሞገስ ችግር ውስጥ ነው ያለው የኔ ምስኪን። እንግዲህ ሞገስም ደግሞ ጠበቃ አገኙ ብሎ ያለው ሰውዬ ሚስቱን ሉላን ከዝና ያተረፋትን እንግዲህ ደግሞ እሷን ለመውሰድ ድርድር ላይ ነው። ይህን ሁሉ ደግሞ ሞገስ አልሰማም። ሉላ በራሷ ይዛ እየተጨነቀች ነው። ሞገስ ምንድን ነው አንቺ የምትጨነቂው? አሁን ንብረታችንን እኮ ለኛ አድርገን ከዛ በኋላ አስለቅቀን ወደ ውጭ እንሄዳለን፣ ውጭ እንኖራለን እያለ ነው ሞገስ። እንግዲህ ደግሞ ጠበቃው ደግሞ አሳስረዋለሁ። ከዛ ብሩክም እንግዲህ አንተ ልጠይቅ ነው የመጣሁት ስትለው መሀሊት ኧረ እውነት የኔ መታሰር የኔ መሰቃየት ነው አሳዝኖች ነው የመጣሽው ንገሪ ሲላት፣ እባክህ ቅሪ በለኝ ብሩክ ይቅርታ አድርግልኝ፣ እኔ ሁሉም ነገር ጸጽቶኛል፣ ይቅርታ ልጠይቅህ ነው የመጣሁት ብሩኬ እባክህ ይቅርታ አለችው። ተንበረከከች። ቅድስትም ደንግጣ ሄደች። ከዛ ብሩክም በጣም ገረመው። ከዛ እንግዲህ እባክህን ምግብ ያለውን ገብቼ ልብላ፣ እባክህን ብሩክ አትጨክንብኝ፣ በልጅህ ብሩክ እርቦኛ ስትል ሂጂና ገዝተሽ ብሎ ብር ወረወረላት። ብሩክ የፈለክ ብጠላይም በራብ ትጨክንብኛለህ? እኔ እናንተ እኮ ብዙ ደግ ነገሮችን ክፉና ደግ ነገሮችን አሳልፈናል። የፈለገ እኔ ቢሆን እንዴት አንድ እንጀራ ትከለክለኛለህ? እያለችው ነው
ተመልሽ የሚሄድበት እንኳ አቅም የለኝም እኮ እዚሽ ጋር ቁጭ በይ፣ ወደዚሽ ቤት እንዳትገቢ ቅድስት ብሎ ከዛም እንግዲህ ምግብ እንዲመጣላት አደረገ ማለት ነው። ከዛ እሱም ትቶ ሲሄድ ማለት ነው ምግብ አምጪላ ብሎ ለቅድስት በር ላይ ቁጭ በይ ብሎ ሲሄድ ማለት ነው። እሷ ግን ወደ ውስጥ ገባይ ማለት ነው። ከዛ እንግዲህ ካሌብና ዝናም እንግዲህ እዚህ ሴራቸው መቼም አያልቅም። እንደዛ ይሻላል ወይ እኔ እመጣለሁ፣ እኔ አዲስ አበባ መጥቻለሁ እያለው ነው ካሌብ። እዛ እንደዛ ይሻላል እንዴ? ስንት ሰዓት ትመጣለህ? ስንት ሰዓት እንገናኝ? ወደ ማታ ደውልልሃለሁ ሲለው እሺ በቃ ምናምን ብሎ ከዛ እንግዲህ ያቺ ሴት እንግዲህ ዝናን የሽንት መስያውን አውልቃ ጥለዋለች ማለት ነው። ቆየ ሁሉ ነገር ግን ምንድነው የሚፈታተነኝ አለ። ከዛ እንግዲህ መሀሌት ደግሞ ውጭ ቁጭ በይና ምግቡ ይመጣልሻል ብሏታን ብሩክ። ወደ ቤት ማትገቢኝ ብር ሲወረውርላት ለእኔ አንድ እንጀራ አጣሁ ወይ ለምን አንድ እንጀራ አሰጡኝም ብላ ስትል ከዛ ብሩክም ደግሞ እዚህ ቁጭ በይ ወደ ውስጥ እንዳትገቢ ብሎ ውጭ ቁጭ አድርጓት ቅድስት ሊጠራ ሄዶ ከዛም እሷ ዘወር ብላ ሳሎን ቤት መጣ ቁጭ ብላለች ማለት ነው። ከዛ ቅድስትዬም እንግዲህ ለዚች ተንኮለኛ ማለት ነው አሳምራ ፍርፍሩን ሰላጣውን አድርጋ ይዛላት መጣች ማለት ነው። ከዛም እንግዲህ ቆይ ግን እንዳትገቢ ተብለሻል ነበር እንዴ ለምን ቁጭ አልሽ አለቻት። ከዛም እንግዲህ ምግቡን ቶሎ ብላ ንጥቅ አድርጋ የራባት መስላ በእርግጥም ተርባለች። ያው የፍራታ ከቤት አባረታለች ማለት ነው። ከዛ አበላሏን በጣም ነው የሚያስፈራው ማለት ነው። ቅድስትን በጣም አትኩራ እያየቻት ነው ማለት ነው። በጣም አበላሏ ራሱ እንደው በጣም አሳማ በሏት እንዴት የምትበላ። ከዛ ቅድስትን በጣም ትኩር ብላ ማየት ጀመረች። አይ መሀሌት መጨረሻሽ እንደዚህ ይሁን አለቻት። አዎ መጨረሻዬ እንደዚህ ሆኗል። ትዳር ለቅቄ ቤት ለቅቄ በመውጣቴ እንግዲህ የፍራታም ያንን የመሰለ ትዳር ሽንትተሽ በመውጣትሽ እንደዚህ ሆነሻን ብላታለች። አንቺ አይደለሽ እንደ ወሬ ከዛና ከዚህ እንደዚህ አድርጊ እያልሽኝ አንቺን በመስማት ያደለ እንደ እኔ አለች። እንግዲህ እሷ ዝናንና የፍራታን እየሰማኝ እንግዲህ ያው እንግዲህ እዚህ ደረጃ ላይ ደርሳለኝ ማለት ነው። ከዛም እንግዲህ ተናዶ ነው አይደለ መኝታ ክፍል የገባው እንደጨረስኩ እወጣለሁ እሺ አለች። ከዛም እንግዲህ ውይ በቃ አንቺ መጨረሻ እንደዚህ ሆኖ ቀረ። አዎ እንደዚህ ሆነ እንግዲህ ምን ይደረጋል። ደግሞ አንቺና ብሩኬ ልትጋቡ እንደሆነ ሰማሁ። እንኳን ደስ አለሽ። ኧረ እባክሽ እንዳይሰማሽ። ቆይ ምግብ ፈልገሻል እንደ የመጣሽው ዝም ብለሽ ለምን የማይናገረው ናት ወይም አለቻት። ከዛ እንግዲህ እሷ ደግሞ ውይ ቤቱ ራሱ እንዴት ናፍቆኛል እንደናፈቀኝ አለች። አሁን ምግቡን ቢና ውጭልኝ አለቻት። ከዛም እሺ ግን ተናዱ ነው መኝታ ክፍል የገባው አለች። አላቅም አለቻት። ከዛ በኋላም እንግዲህ ቤቱ እንዴት ያምራል ማለት ጀመረኝ። ከዛ ወደ ሉላና ሞገስ ስንሄድ ደግሞ ሉላ በጣም እየተጨነቀችና እያሰበች ነው። እንግዲህ ሞገስን የምትጨነቅበት ምክንያት አላወቅም። እሷም ልነግረው አልቻለችም። ይጨነቅብኛል ብላ ማለት ነው። ለምንድን ነው የምታለቅሽው? ምን ሆነሻል? ለምን አትነግሪኝም የሆንሽውን ነገር ቢላትም ሞገስ ማለት ነው በጣም እየተጨነቅሽ ነው ሰሞኑን፣ ትክክል አይደለሽም። ደህና ነኝ ሞገስ፣ ምንም አልሆንኩም። እንግዲህ ሉላ በጣም ደስተኛና ነበረች ማለት ነው ከሞገስ ጋር ስኮን ከዝና መልጣ ስመጣ ግን ቢሆንም ይሄ ጠበቃቸው ማለት ነው ከኔ ጋር ካልሆንሽ ከኔ ጋር አላደርሽ ቤታችሁን አላስመልስም፣ ሌላ ጠበቃ ጋርም እንዳትከራከሩ እኔ አግድባችኋለሁ፣ ሞገስንም አሳስረዋለሁ እያላት እያስጨነቃለሁ። ይህን እንግዲህ ከተናገርኩኝ ሞገስ ይጣላብኛል በማለት ደብቃ ለራሷ እየተጨነቀች ነው። ግን ሞገስ ምን ቢሆን ለሞገስ ብትነግሪው ጥሩ ነው ሉላዬ ማለት ነው እንደዚህ ከምትጨነቂ። ከዛም እንግዲህ ምግብ ደግሞ ጨምሩልኝ እያለች ነው መሀሌት ማለት ነው። በልታ አልጠገበችም። ከዛ ብሩክም ሂጂና ጨምሪላት አላት። ከዛ ምንም የለም ሰርቼ ላምጣላት ወይ ቅድስት እሺ ሂጂና ሰርተሽ አምጪላት አላት። እንግዲህ ብሩክዬ ምስኪን ነው ማለት ነው። ፀሐይ ሰርታ እስክታመጣ ድረስና ይበቃታል አላለም። ሂጂና ስሪላት ነው ያለው ማለት ነው። ከዛ
ይቅርታ ምናምን ማለት ጀመረ። ከዛ በኋላ ልቤን ካቆሰልሽው ብዙ ነገር ካደረግሽ በኋላ ይቅርታ ብትይኝ ምን ዋጋ አለው? የሆነብህን ነገር ሁሉ ሰምቻለሁ። በጣም አዘኛለሁ። እኔም ቢሆን ባደረጉት ነገር አዘኛለሁ። በጣም ይቅርታ አድርግልኝ። ማስተባበሉን በጣም ትችልበታለች መሀሌት የምትባል ሴትዮ። ከዛም ፈጣሪ ይቅር ይበልሽ አላትም። የእኔ ይቅርታ ምን ይሰራልሻን እያላት ነው ብሩክ ማለት ነው። ደግሞ ለምን ገባሽ ከበሬ? ውጭ ቁጭ ብዬ ብዬሻል ነበር እንዴ? አዘኘልሽ ውጭ ቁጭ ብልሽ ብልሽ ጭራሽ ወደ ውስጥ ገባሽ አላት። ያው ውጭ ጎረቤትም ስላሉ አፍሬ ነው በልቼ እንደጨረስኩ እወጣለሁ አለ። ከዚህ በላይ ወዴት እወርዳለሁ ብለሽ ፈርተሽ ነው? አንቺ እንደሆነ ተወርደሽ የመጨረሻ ደረጃ ላይ ደርሰሻል እኮ ለምን ሰው ትፈሪያለሽ? አላት ብሩክም ከዛ ይቅርታ ብሩክ ደግሞ ከስታን ብላ ጭራሽ ማዘንም ጀመረ። ጎዱህ እንዴ? እንዲያው አታስቀኝ። መድብል ሳይመጣ አሁን ከዚህ ቤት ውጭ። አዎ እውነት ነው። እንግዲህ ስንት ነገር ስትመኝለት የነበረ አሁን ከስታን ወይ ማለት እንግዲህ ምን ለማለት ፈልጋ እንደሆነ። አዎ አታስቀኝ፣ ያዘንሽልኝ አትመስልም። አሁን ከዚህ ቤት ውጭልኝ እያላት ነው። ከዛም እንግዲህ እሺ ምሳሌ የት ሄዳ ነው አለች። ውይ ሞተች እኮ አልሰማሽም እንዴ? መታከሚያ ብር አጥቼ ያኔ እኮ ሞተች አላት። እባክህ በልቼ እስክጨርስ እንኳ አታሳቀኝ፣ ሁሉም ነገር ጸጽቶኛል፣ ይቅርታ አድርግልኝ እያለችው ነው እንግዲህ። ከዛም እንግዲህ ሌላ ማንም አለ ቢልህ የሆነ ችግር ውስጥ ስትገባ ይከዳሃን። የእናት ልጅም ቢሆን የፍራታም እኮ ከዳችኝ ስትለው በቃ ይሄ ነውርሽ። በሰው ላይ መጥፎ ነገር ማድረግ መልሶ ወደኛ እንደሚመጣ አይተምር ያለው ጥሩ ነገር በሰራ ሁሉ አይደርስብኝም ነበር እያለች ነው። መሆን ይኸው ነው። አንዳንድ ነገሮች ብዙ ነገሮች ይታለፋሉ። በማይታለፍ ስህተቶች ሲያልፍ ግን ያስተዛዝበን። እኔና አንቺም ተዛዝበን አልፈናን። እኔ እንደ እናትም እንደ አባትም ያሳደግኳት ልጅ ላይ የሞት ፍርድ እኮ ነው የፈረድሽባት። ይቅርታ ብሩኬ፣ በጣም ይቅርታ፣ ከልቤ ነው ይቅርታ የምልህ። እሱ ውሃ ከደፋሽ በኋላ ተበርጭቆ ተመልሶ ብርጭቆ ላይ እንደማይገባ የሰው ልብ አንዴ ከጎዳሽ በኋላ ከሰበርሽ በኋላ ይቅርታ መጠየቁ ምንም አይነት ጥቅም የለውም። አሁን ከዚህ ውጭና ሂጅልኝ። ምሳሌ በጣም ናፍቃኛለች ብላ ስታስመስላለች ማለት ነው። ምሳሌ ትሙት ብላ ያለቻት ልጅ ናት ማለት ነው። እንግዲህ ናፈቀች ብላ እንግዲህ ተመልሳ ወደ ቤት ለመግባት የዝናን ምክር ሰምታን የመጣዩ ማለት ነው። ለማንኛውም ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ደስ የሚልና አሪፍ ድራማ ነው። ምሳሌ ድራማ አስተማሪ ቁም ነገር አዘል ነው። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ባይ ባይ ውድ ቤተሰቦች።